የሆነ ቅር ያለኝ ነገር አለ። ቆይ እንዴት ሊሆን ይችላል? ዝም ብለን እንዳይሆን እየተጠራጠረን ያለ። ማታ ግን ሰዓት ትንሽ ለየት ስላለችብኝ። ታዲያ ምን ችግር አለ? ይሄ እኮ በጣም ቀላል ነው። ምን ልታደርግ ነው? ማታ እራት የጋበዝኳት ልጅ ቤዛ መሆኗን ለማረጋገጥ አንድ መንገድ አለ። እመኝ፣ በሱ በደንብ ማረጋገጥ ይቻላል። ግን ቤዛ ከሆነች ወይ ለምንድን ነው እንደዚህ የተጨናነቅሻለሽ? ነው ወይስ ከሮቤል ጋር መሆኑ ፈልገሽዋል? በጣም ተሳፍራለህ። እሺ ቆይ እንዴት ነው ከጠላቴ ጋር መሆኑ የምፈልገው? እሺ አንቺና ሉላ እየተናበባችሁ ነው አይደል ይሄን ነገር ያደረጋችሁ ያላችሁት? ከዚህ በኋላ ከሉላ ጋር የተነጋገራችሁ እሷ ትጨርሷለች። አልገባኝም። ቆይ እዚህ ጉዳይ ውስጥ ምንም አያገባኝም እያልክ ነው? ቤዛ አሁንም ቢሆን ስለምታደርጊው ነገር እኔ ምንም አውቀው ነገር የለም። ብቻሽን ነበር ያደረግሻለሽ። አሁን ወደ ኋላ መመለሱ ምንም የሚበጀን ያለ አይመስለኝም። ኦኬ ወደፊት እንድንቀጥል ከፈለግሽ እኔ ባልኩት መንገድ ብቻ ነው የሚሆነው። እሺ ተስማምቻለሁ አልኩህ እኮ፣ ግን መጀመሪያ ሉላን ማናገር አለብኝ። ችግር የለውም ቤዛ፣ ታወሪያታለሽ። አሁን ከሰው ቤት እንሂድ። እና ታዲያ አንተ ሂጂ እንጂ እኔን ምን አስጠበቀ? ቤዛ አንቺን ይዤሽ ከዚህ ቤት ካልወጣው ንቅንቅ አልልም። ታውቂያለሽ ደግሞ ይሄንን። እሺ ቢያንስ ነገሮችን አስተካክዬ እመጣለሁ። አንተ ያልከው እኮ ሀሳብ ገና አሁን ነው የመጣው። ለቀጣይ እቅዳችን ቢያንስ እቅዱ እንዳይበላሽ መዘጋጀት የለብኝም? ስለምን እቅድ ነው የምታወራው ቤዛ? ይኸውልሽ ያለን እቅድ አንድ ነው። አንቺና ሉላ ቦታ ትቀያየራላችሁ። አንቺ ከዚህ ቤት ትሄጃለሽ፣ ሉላ ደግሞ እዚህ ቤት ትመጣለች ማለት ነው። ሰማሽ አይደል? ሮቤል ነው፣ እርግጠኛ ነኝ ሮቤል ነው። ሱራፌል። ስለዚህ በፈለገበት ቀንና ሰዓት እዚህ ቤት ይመጣል ማለት ነው። ሱራፌል እባክህ ተነስና ወደ ውስጥ ግባ። ሱራፌል እባክህ እየለመንኩ ነው፣ ተነስ ግባ። ሱራፌል በገዛ እጄ በስተርጅና በኩል ልጫወት። ሰላም ዶክተር። ደግሞ የምን ዶክተር ነው ያመጣሽው? እንዴት ነህ ሱሪ? ማለት የሮቤል። ትንሽ የተረበሽ ትመስያለሽ። አይ ደህና ነኝ። ደህና ነሽ? ደህና ነኝ። ያው ምንድን ነው የተረበሽ ትመስያለሽ? አክስቴ እኮ መንጃ ፈቃድ ላውጣ ብላ በጠዋት ነው የወጣችሁ። አግኝቻት ነበር። እርግጠኛ ነሽ ግን አንቺ ደህና ነሽ? አንተ ሰይጣን፣ የእውነቴን ነው። ዛሬ በእጅ ሰበብ መሆን አይቀርም። ከውስጥ የሚጠጣ ነገር ባመጣልህ አይሻልም? የሚጠጣው ነገር እኮ እዚህም አይጠፋም። እውነቴን ነው ቤዛ። ሮቤል አጠገብ ሄደሽ ከተቀመጥሽ ከዚህ በኋላ ከሱ ጋር ሳይሆን ከኔ ጋር ነው ጸብሽ የሚሆነው። እስኪ ትንሽ ተረጋጊ። የማታ ወራት እንዴት ነበር? በነገራችን ላይ ሌሊቱን ሙሉ አንቺን ሳስብ ነው ያደርኩት። ከቻልሽ ደግሞ ያንን ራት ዛሬን ብንደግሞ በጣም ደስ ይለኛል። አይ ዛሬ እንኳን የምችል አይመስለኝም። የት መስሎሽ ነው? እዚሁ እኮ ነው። በቀደም ራት አልበላም እስቲ አክስትሽ በጣም ተበሳጭታ ነበር። የትላንትናውን ሰምታ ግን ደስ ስላላት ዛሬ በእሷ ውጪ ይኸው ራት አዘጋጅታልናለች። ከእሷ ጋር በደንብ የተግባባህ ይመስለኛል። ማታ የነገርሽኝን ነገር እያሰብኩበት ነበር። ማታ ምን ነገሮች ነው ቤዛ? ቆይ እዚህ ምንድን ነው የምጠብቀው? ሄጄ ለምንድን ነው ማንካጭለውን ማላወርቅለት? ወይኔ ሱራፌል። የቱ ነገር? አክስትሽን ስለ መጣል ያነሳሽው ነገር። እና ምን አሰብክ? እሱን አሁን ከዚህ ከወጣን በኋላ እነግርሻለሁ። ምን? የት ነው የምንወጣው? አንድ ሰርፕራይዝ ማድረግሽ ቦታ አለ። በጣም ትወጂዋለሽ። ማለቴ ውጤቱን ስትሰሚ ደግሞ ሞር በጣም ደስ ይልሻል። አሁን አይሆንም እባክህ። ትንሽ ራሴን ስላመመኝ አረፍ ማለት ፈልጌ ነበር። ወይ ራሴ ደውዬልህ ለምን መተህ ፒክ አታደርገኝም? ምን የኔ ቆንጆ አመመሽ እንዴ? እውነቴን ነው ሱራፌል። ይህንን ከማይ በሞት ይሻለኝ ነበር። ወይ ደህና ነኝ። ልተኛ ስል ነበር የመጣኸው። ካላስቸገርኩ ገብቼ ልተኛ ነበር። ኦኬ። በዚህ ሳልፍ አየት ላርግሽ ብዬ ነው የገባሁት። ስለዚህ ችግር የለውም፣ ተመልሼ መምጣት እችላለሁ። ይቅርታ
በጣም ከአቅሜ በላይ ስለሆነ ነው። ችግር የለውም። ከጤናሽ የሚበልጥ ነገር የለም። ኤኒዌይስ መልካም ቀን። አረ በቃ ተረጋጋ። አሁን እኮ ሄደዋል። እና ከዚህ እርኩስ ጋር ነው ለመቀጠል ያሰብሽው? ቤዛ ንገሪኛ፣ ትናንትም ስሞሽ ነበር። አረ እባክህ ሱራፌል ተረጋጋ። ተረጋጋ። የሚስቴ ጠላት ባልኩት ሰው ፊት ለፊት እየሳመሽ እያየሁ እንዴት ብዬ ነው የምረጋጋው? ወይኔ ሱራፌል፣ እሺ አሁን ከዚህ እንሂድ። ነይ። እሺ ቆይ ቢያንስ እቃዎቼን ልያዝ። ምንም አያደርግልሽም። ሉላ እዚህ መጠቀሙ አይቀርም። ነይ። አራንሹ ከምረግጠው አታነሹም? ምን ነው የምትረግጠው? ፊትሽን ነው እንዴ? ጥለሽዋል እኮ አንቺ ምን ሆነሽ ነው? በዚህ በቆየ ቀን አስቃታለሁ ብለህ አስበህ ነው? አሁንም እንዳኮረፍሽ ነው? ባኮርፈስ ምን አመጣለሁ? አሻንጉሊታ አድርገኸኛል። ኩቻዬ አሁን ነገሮች ሁሉ ተስተካክለዋል። ደግሞ ቤዛ ወደ ቤቷ ልትመጣ ስለሆነ ቤቱን ፏፏ አድርገሽ ቡና ፈላልተሽ ምናምን ጠብቂያት። 65% በመክፈል 35% እውነተኛ ቅናሽ የሚያገኙባቸውን አፓርትመንት ቤቶች በትልልቅ ኤምባሲዎች በተከበበችውና ከ5 በላይ ኢንተርናሽናል ትምህርት ቤቶች መገኛ በሆነችው በሳር ቤት በባለ 2ና ባለ 3 መኝታ ቤቶች አማራጮችን ይዘንሎት መጥተናል። ቴምር ፕሮፐርቲ ባለ 2 መኝታ በ5.7 ሚሊዮን ብር፣ ባለ 3 መኝታ በ9.9 ሚሊዮን ብር ጠቅላላ ክፍያ። ከዚህ በተጨማሪ በአዋሬ በፒያሳ እንዲሁም በአያት ሳይቶቻችን ላይ ሽያጮችን ይዘን መጥተናል። ለተጨማሪ መረጃ ይደውሉልን። ሚሽኑ አልቆ ነው እንዴ? አላለቀም ሚሽኑ። ከዚህ በኋላ ያለውን የምትቀጥለው ሉላ ናት። ያው ሱራፌል ደውሎ ሁሉንም ነገር ነግሮኛል። ኧረ እኔን ራሱ ከጭንቀት ነው የገላገሉኝ። ድጋሚ ያቺን ሴት አመኗት ማለት ነው? አልገባኝም ኩቻ፣ ለምንድን ነው ሉላን እኔ ያለ የምትያት? መቼም ቤዛ ከመክዳት ውጪ ሌላ ምክንያት ያለኝ አይመስለኝም። እኔ ግን ይመስለኛል። እንደመሰለ ምን እንደመሰለኝ አትጠይቅኝም? እርግጠኛ ነኝ ሉላ ቤዛን ስለምትመስል ለዛ ነው ለአይንሽ የምትያት። ለምንድን ነው ቤዛን ስለምትመስል የምጠላት? ቆይ የዚህ ምክንያት መናገር አለብኝ? አሁንም በቤዛ የምቀና ነው አይደለም ይመስልህ? ያው ቤዛ ባል አላት፣ ሉላ ደግሞ ባል የላትም። የልጇም አባት አንድ የመጣ ታየ እብስ ብሎ ጠፋ። እና ታዲያ የልጇ አባት ለምን አትሆንም? ይሻላል። ትናደዳለሽ ብለህ አስበህ ከሆነ በጣም ተሳስተሃል። እሺ እና አሁን ተናደሽ ነው ወይስ እየሳቅሽ? ምን አለበት ያ ሽብሩ መጥቶ ቢወስደኝ እሱ ይሻለኝ ነበር። ይሻል ነበር። እውነትሽ ነው። እኔ ራሱ ከመጨናነቅ እንዲሁ ጥልፍ አድርጎ በወሰደ ሊኖሩ ግልግል ነበር የሚያደርገኝ። ምንድን ነው እያወራክ ያለኸው? ምንድን ነው እያልክ ያለኸው? ምንድን ነው እያልክ ያለኸው? ለነገም ቦንክ ቦንክ ነው ግን ለምንድን ነው እንደዚህ የምትለው? እሺ የኔ ቆንጆ የኔ ቆንጆ ምንድን ነው? እንግዲህ ሁሉንም ነገር እንደነገርኩሽ ነው። እኔ የጀመርኩትን ነገር አንቺ ትጨርሻለሽ። በእርግጥ ራሴ የጀመርኩትን ነገር ራሴ ብጨርስ ጥሩ ነበር፣ ግን ባልሽ አልፈቀደም። ቤዛ ይሄንን ነገር እንድታረጊ አልፈልግም። ችግር የለውም። ከመጀመሪያውም ይሄን ስራ እኔ ብሰራ ይሻል ነበር። አሁን አንቺ ምን ማድረግ እንዳለብኝ ብቻ ንገሪው፣ ሌላውን ለኔ ታዩ። ሮቤል አንቺን በፍጥነት ማግባት ይፈልጋል። ምን አይሽልኝ አይደል? እንደዚህ አይነት ትልቅ ሪስክ ውስጥ ነው ራሷን ለመክተት የፈለገችው። አንዴ ከሷ ጋር እናውራ። ያው ነገሩን አልኩ እንጂ ችግር የለውም። ሻው እና ያንን አረመኔ ላገባው ነው። እንደምታገቢው በጣም ተስፋ ስጩ። ጫፍ የደረስሽ ምሳይ። ታውቂያለሽ አይደል? የኛ ትልቋ ታርጌታችን ዘርፌ ናት። ዘርፌ ያላትን ነገር በሙሉ ነጥቀን ከጨዋታ ውጭ ማድረግ ነው የኛ ትልቁ ዓላማ። ለዚህ ደግሞ ሮቤል የግድ ያስፈልጋል። ሀሳቡ እኮ አይከፋም፣ ግን ማግባት ያልሽው ሉላ፣ ይሄንን ነገር ማድረግ ከባድ እንደሆነ አውቃለሁ። ምክንያቱም እኔም በቦታው ላይ ነበርኩ። እሺ በቃ አደርገዋለሁ። ለነገሩ ለየትኛው ደስተኛ ህይወቴ ነው የሚጨነቀው? የኔ ህይወት እንደሆነ አንዴ ተበላሽቷል። ሉላ እመኚኝ፣ ይሄ ነገር ከተስተካከለ የሁላችንም ህይወት ነው የሚስተካከለው። ደግሞ ይሄ እንደፈለጉ የሚፈነጩበት ገንዘብ ያንቺም ሀብት እንደሆነ አትርሽ። የኔ ሀብት መሆኑ ቀርቶ ያንቺ ሀብት ተመልሶ ከጸጸት በዳንኩኝ። ሉላዬ ድጋሚ ላምንሽ እችላለሁ አይደል? እባክሽ እህቴ፣ እኔ መጥፎ ሰው አይደለሁም። ለነገሩ ለአንቺ መልካምነቴን የማሳይበት አንድ እድል ስለሰጠሽኝ በጣም አመሰግናለሁ።
ስለዚህ ሌላ የምታወሩት ነገር ከሌለ አንቺም ወደ ሌባ አክስትሽ ትሄጃለሽ፣ እኛ ደግሞ ወደ ወዳጃችን ሳሚ እንሄዳለን ማለት ነው። አይሻልም? እንግዲህ ሉላ ስልክ እንቀያየር በቃ። አስመሳይሽ ነው የደወለው። ሄሎ ዶክተር። የት ሄደሽ ነው? ቤት ስመጣ እኮ አጣሁሽ። ንፋስ ለመቀበል ወጣ ብዬ ነው። ራስሽን ተሻለሽ? ራሴ? አዎ ተሽሎኛል። የት ነው ያለሽው? መጥቼ ፒክ ላድርግሽ? አይ ራሴ ቤት በመጣ ይሻላል። ግድ የለም እኔ ያለሽበት እመጣለሁ። አድራሻሽን ብቻ ንገሪኝ። እሺ እዛው መጣሁ። ቆይ ሮቤል፣ እንዴት ይሄ ሊሆን ቻለ? ሁለታችን መጠነኛ የሆነ የባህሪ ለውጥ አይተናል አይደል? ስለዚህ እኮ ማጣራቱ አይከፋም። እውነት ሉላ ከቤዛ ጋር ተመሳጥራ ይሄን ነገር ካደረገች የኔና እሷ መጨረሻ ነው የሚሆነው። ሉላን ግን ምን ያህል ታምኛታለሽ? እንዲሁ ያደራ ልጄ ስለሆነ ታሳዘነኛለች እንጂ መቼም አምኛት አላውቅም። እና ካላምንሻት እንዴት በዚህ ልክ አቀረብሻት? ትንሽ ማስጠጋት ማቅረብ ነው ያለህ ማን ነው? እኔንም ትንሽ ነው ያስጠጋሽ ማለት ነው? እውነቱን ንገሪኝ ካልክ በዚህ ሰዓት ማንንም ማመን አልችልም። ሌሎች አንቺን ባለማመን የሆኑትን ስላየሽ ነው ወይስ ሌላ ምክንያት አለሽ? ያ ብቻውን በቂ ምክንያት ሊሆን አይችልም። ግን እኮ አንዱ ባለማወቅ ተታለለ ማለት ሁሉም ይታላል እኮ ማለት አይደለም። አልገባኝም። ቆይ ለምንድን ነው ስለዚህ ነገር እያወራን ያለ ነው? አይገርምም? እኔም ስለዚህ የማይረባ ነገር ማውራታችን በጣም ገርሞኛል። የእውነት እንደዚህ ስብስብ ስንል ግን በጣም ደስ ይላል። እውነት እኔም በጣም ነው ደስ ያለኝ። ሳሪ ደግሞ ብትኖር። እኔ የምለው የት ነው የጠፋችሁ እሷ ልጅ ግን ሰሞኑን? አንተ ደግሞ ነገር የለ እንዴ ነው ወይስ አላመንከኝም? ከሽብሩ ጋር እልል ያለ ፍቅር ነው ያዛት። እንዴ ሽብሩ ነው የኩቻ ማነው ደግሞ ይሄን ያደረገው? ይሄን ሰውዬ አንድ በሉት። አንድ እንዴ ቆይ ከመቼው ኩቻላሽ ብሎ እዛ ከሳሮን ጋር የሚሸበለለው እንዴ? እኔ ራሴ ግራ የገባኝ እኮ ይኮ ነው። እኔ ግን ከላይ ላይ ስለተነሳልኝ በጣም ነው ደስ ያለኝ። እንዴ ኩቻ እየጨራሽ ሰውዬው ላይሽ ላይም ነበር እንዴ? ይሄን ሰውዬ ግን አሳርፉልኝ ብያለሁ። የእውነት ይሄ ቤተሰብ የሚገባው ሳቅና ጨዋታ እንጂ ሀዘን አይደለም። ሉላ ግን እንዴት ሆና ይሆን? ዝም ብዬ የማስበው ስለሷ ብቻ ነው። በእርግጥ ታውቃላችሁ ያቺ ልጅ ምስኪን ናት። ያለ ጥፋቷ ነበር ስንኮንናት የነበረው። ሳሚ ልክ ነህ። እኔም በጣም ተጠራጥሬያት ነበር። አሁን ግን የእውነት የቤዛት መሆኗን አረጋግጫለሁ። ቆይ አሁን ምንድን ነው የሚታሰበው? ማለቴ አሁንም የቤዛን ሀብት ማስመለስ እንችላለን? ምናልባት እንደነሱ በተንኮልና በሴራ ከሄድን። አትሳሳሳሚ፣ እነሱ ክህደት ነው የፈጸሙብን። ቆይ አሁንም እነሱ እያላችሁ የምትጠሩት ሉላንም ከዛች አረመኔ አክስቷ ጋር እየደበላችኋት ነው? አትፍረጅብኝ ቤዛ፣ ልማድ ሆኖብኝ እኮ ነው። ልማድ ደግሞ በቀላል አይቶ። በእርግጥ እስከ ቅርብ ጊዜ ድረስ ጠልቻት ነበር። አሁን ላይ ግን እንኳን ልጠላት በጣም ነው የምታሳዝነኝ። የኔ ምስኪን እህት፣ እሷን በዚህ ታሪክ ውስጥ ተጠቂ ናት። ቆይ ለምንድን ነው እዚህ ያመጣኸኝ? የ3 ወር ነፍሰ ጡር ነኝ ምናምን ስትይ አልነበር እንዴ? እናማ ምንም አይነት የጽንስ ክትትል ስታደርጊ እያየሁሽ አይደለማ። እና ለዚህ ነው ያመጣኸኝ? ልታስመረምረኝ? ብቻ ሰርፕራይዝ ምናምን ያልከው ይሄ እንዳይሆን ብቻ። እንዴ አንድ እርጉዝ ሴት እኮ የልጇን ጾታ ከማየት በላይ ትልቅ ሰርፕራይዝ እኮ የላትም አይደል እንዴ? አትዋሽ ሮቤል፣ እውነተኛው ምክንያት ይሄ አይደለም። እና ሌላ ምን ሊሆን ይችላል? ታውቃለህ፣ ሰርፕራይዝ ምናምን አለሽ ያልከው ሆስፒታል እንደሚሄድ እንዳልጠረጠር እንደሆነ አሁን ነው የገባኝ። መብትሽ ነው፣ ጾታውን አለማወቅ መብትሽ። አልገባኝም። ቆይ እኔ ቤዛ መስዬ ነበር እንዴ? አረ በፍጹም። እርግጠኛ ነኝ ይሄ ስራ የዛች ዘርፌ ነው አይደል? ቆይ ተመርመረሽ ያንቺንም የልጅሽንም ጤና ማውቁ ምን ችግር አለው? ልጄ ጤነኛ ነው። እሺ ሆዴ ውስጥ በደንብ እየተንቀሳቀሰ ነው። መንቀሳቀስ ብቻ እኮ ጤናማ ነው የሚያስብል አይደለም አይደል እንዴ? እሺ የልጄ እንደልነት ሳይሆን በትክክል ሉላ መሆኔን ላረጋግጥልህ ተስማምቻለሁ። ወርደን ልጄ ሆዴ ውስጥ እንዳለ ማረጋገጥ ትችላለህ። ይቅርታ ግን ሉላ ተጠራጥሬሽ አይደለም። እሺ ያሁኑን አልፌያለሁ። ከዚህ በኋላ ግን በፍጹም እንድትጠራጠረኝ አልፈልግም። እሺ በላሁኑ ወረድና ወደ ክሊኒኩ እንግባ።
መቼም ቤዛ ብትሆን በዚህ ልክ ኮንፊደንስ አይኖራትም። ቤዛ ደግሞ ነፍሰ ጡር አይደለችም። ለማንኛውም ማረጋገጡ ሳይሻል አይቀርም። ማን ያውቃል? ምናልባት ሁሉም እቅድ ተሳክቶ የቀድሞ ህይወታችን ይመለስ ይሆናል እኮ። አይ ሳሚ፣ ቤዛ እኮ እንዲህ ልፊ ብላት ነው እንጂ እሳት ላይ ወደቀ ቅቤ መልሶ ቅቤ መሆን ይችላል። ምናልባት በትክክል እሳቱ ላይ ካልወደቀ። የእኛ እኮ ከወደቀ ቆይ። ሱራፌል፣ በእርግጠኛ ማጥፍተናል እኮ። እኛ ደግሞ ምን አጠፋን? ቢያንስ ምንም ነገር ሳናደርግ እጃችንን አጥፍተን መቀመጥ ነበረብን? አንዴ ከተከዳ ምን ማድረግ አለብን ሳሚ? ቢያንስ እኮ እነዛን ሰዎች ቅጣታቸውን እንኳን እጃቸው መስጠት ነበረብን። ችግሩ እኮ ኃይል መጠቀም እኮ ያለፈውን ሊመልስልን አይችልም። ለእኛ ግን የሆነ ደስታ ይሰጠን ነበር። ይልቅ ሳሚ፣ እኔና ቤዛ ሌላ ቤት መፈለግ አለብን። አይ እንደዛም አይሆንም። እኔና ኩቻ ጎረቤት ተለቀቀ ቤት አግኝተናል። እኛ ወደዛ እንገባለን። ማለት የገዛ ቤታችሁን ለቃችሁ ቤት ልትከራዩ ነው እንዴ? ምን አባቴ ላርግ? ገንዘቡን ሳልፈልግ ወደ አካውንቴ ልከዋል። እናንተ ደግሞ ከዚህ ቤት መውጣት አይጠበቅባችሁ። በነገራችን ላይ ኩቻ እንዳለችው ያ ገንዘብ የእህቴ ገንዘብ ነው። ቢሆንም ግን ስራ ፈልጌ እስካገኝ ድረስ ቢያንስ ከሷ ትንሽ ቆንጠር እያረኩ እጠቀማለሁ። ግን እኮ እኔ ጋር አንድ መኪና አለችኝ። በሷ ራይድ እየሰራን እኮ የገቢ ምንጭ ማግኘት ይችላል። አረ ራይድ ጀምር ነው እንዴ? ቢያንስ ስራ መስራት አለብኝ አይደል? ልክ ነው ዳጂ። መቼም ያንን ሁሉ ሀብት ያን ሁሉ ንብረት አተህ ከዜሮ መጀመር ይቻላል፣ ወድቆ መነሳትም አለ ምናምን ብዬ ባላጽናና ጥንካሬን ግን ሳላደንቅልህ አላልፍም። ሳሚ፣ በዚህ ሁሉ መከራ ሰዓት እኮ ከጎናችን ነበርክ። እውነቴን ነው ሳሚ፣ ለአንተ ምስጋና ሲያንስ ነው። ከልቡ ሰው ነህ። ሰውን ያልከው እኔ እንዲህ ከተባልኩ አንተ ምን ልትባል ነው? በጣም ብዙ መከራና ብዙ ስቃዮችን እኮ አሳልፈሃል ሱራፌል። በብዙ ሰው ተጠልተሃል፣ ተገፍተሃል። ታውቃለህ፣ ስለ አንተ እኔና ዙሪያ ላይ ያሉ ሰዎችን በደንብ የምናውቀው። ይኸውልህ ሳሚ፣ ይሄ ቤተሰብ እስከ መጨረሻው ድረስ ይቀጥላል። እስከ መጨረሻው የደም ጠብታ ድረስ። በነገራችን ላይ ለአዲሱ ጎጆ ውጪ ለምጽዋችን እናነሳ። እንኳን ወደ ቤተሰባችን በሰላም ተቀላቀልክ። እንዴት ዋልሽ? ደህና ዋልሽ? የደከመሽ ትመስያለሽ። ምናልባት እርግዝናው ከብዶኝ ይሆን? ከሮቤል ጋር እንዴት ነበራችሁ? እንደማያውቆንሽ እየጠየቅሽ ነው? ቆይ ግን እንዴት ይሄንን አሰብሽው? ምንድን ነው የምታወሪው? እስከ ዛሬ ቤዛ መስዬሽ ነበር። ይቅርታ ግን እኔ አንቺን አይደለሁም። አፍሽን ሰብስቢ ብዬሻለሁ። በእርግጥ ይሄኛው ባህሪሽ ለእኔ አዲስ ቢሆንም በፍቅርና በጥሩ ስነ ምግባር አሳድገሽኛል። ወይ ደግሞ ምናልባት ጥሩ እናት ለመምሰል እየሞከርሽም ይሆናል። ትሰሚኛለሽ? ክብር ካልወደደልሽ አሁንም ቢሆን ቤቴን ለቀሽ መውጣት ትችያለሽ። ለማንኛውም ሆዴ ውስጥ ያለው ልጅ ወደ 4ኛ ወር ተጠግቷል። ጤነኛም ነው። ያው ሉላ መሆኔን ለማረጋገጥ ዶክተሩን ወስዳ አስመርምራት ባልሹ መሰረት የግድ ወስዶ አስመርምሮኛል። አሁንም ቢሆን መጠራጠሬን አላቆምም። እሺ፣ ራሴን ራሱ እንዴት እንደፈራሁበት ታውቂ? ምን ነው ኩቻዬ? መብራት ጠፍቶ ነው እንዴ? አይኔ ይጥፋ። ወይ መብራቱ ቢጠፋ አይሻልም የኔን ከሚጠፋ? እንዴ ቆይ ነው ያላታየህም? የመብራቱ መጥፋት ነው የሚታየህ? በምን አባቴ ልሽ? ኩቻዬ መብራቱ ጠፍቷል ወይ? ሻማውን ወደፊትሽ ካላቀረብኩት በስተቀር እኮ አትታየኝም። ሲጀምር ድሮም ውሸትህ ነው አይደለ? ጨረቃዬ ምናምን ስትለኝ የነበረው ማ? እኔ ነኝ ጨረቃ? አረ በጭራቃ ምናምን ሲሰምተሽ እንዳይሆን። ምንድን ነው ያልከው? ኩቻዬ የኔ ቆንጆ፣ አንቺማ ከጨረቃ በላይ ውብ ነሽ። የኔ የህይወቴ ብርሃን። እንዴ ደስ ይልሃል ብዬ እንደዚህ አዘጋጅቼ ስጠብቅ አንተ እኔን ትተርበኛለህ? እውነቴን የኔ ቆንጆ፣ እዚህ ክፍል ውስጥ ከአንቺ በላይ ጎልቶ የሚታይ ብርሃን የለም። የምርህን ነው? ያው ምናልባት መብራቱ ስላልበራ ሊሆን ይችላል። አሁንስ እገልሃለሁ። እሺ እንደዚህ ቶሎ የምትበሳጭ ከሆነማ በፍጥነት ማርጀትሽ ነው በቃ። ካንተ ልጅ ሳሉል ደግሞ መቼም አላረጅም። እሺ አንቺ እኮ አታፍሪም። ዛሬውኑ ልደት ይሆናል። ይዛ አታሳፍረኝ። ምንድን ነው እንዴ?
መቼም እንደ ልጃገረድ እየተሽኮረመምሽ ባልሆነ እና ስታይ ምን መስላለሁ? እሱ ነገር እንደዚህ በማየት ይለያል እንዴ? መቼም የዚህን ያህል አለሌ ሴት እንዳልሆንኩኝ ታውቃለህ። የኔ ቆንጆ ወይኔ ከማለትሽ በፊት ወይኗን ብትጠጪ አሪፍ ነው። ያሺ እንዴ ለምንድን ነው ወይኔ የምለው? ለነገሩ ማን ቀድሞ እንደሚል ማን ያውቃል? ንግግርህ ግን ግራ ነው የሆነብኝ። እመኚኝ፣ ንግግሬ ቀኝ ራሱ ቢሆን የሚገባሽ አይመስለኝም። ይልቅ የኔ ቆንጆ እንደንስ። እንዴ ሙዚቃውስ ምን ችግር አለው? ለዛሬ እኔ ነኝ ዘፋኙ። በእናትህ ዝፈንልኝ። መጀመሪያ ድምጼ ለመውረድ አይሻልም? እሺ። አሽከርክር ረጋ ብለ ዘና ብለ አትቸኩል ትደርሳለ። ረጋ ሳሚ ምን ሆነህ ነው? ምን ነው? እየቀለድክ ነው አይደለ? በእናትህ እሺ በለኝና በቃ የፍቅር ዘፈን ዝፈንልኝ። ልክ በዚሁ ተው። እሺ በለኝ። ማንን ዘፈን ልዝፈንልህ? እሺ ኩቻ ወድጄሻለሁ ፍቅሬ ተጨንቄያለሁ። ሳሚ ፍቅር አለብኝ እባክህን እንዳትቀርብኝ። ኧረ ቀስ እንዴ! ምንድን ነው የመጨረሻው ግጥም የራስሽ ነው እንዴ? እንዴ ኧረ ዘፋኙ እንዳይሰማሽ። ሳሚ በእውነት በቃ ቀሪ ዕድሜን ካንተ ጋር እንድሆን ስለተፈቀደልኝ እግዚአብሔርን አመሰግነዋለሁ። የኔ ቆንጆ እኔም ካንቺ ጋር ነው አብሬ መኖር የምፈልገው። እስካረጅ ድረስ ካንቺ ጋር ነው አብሬ መቆየት የምፈልገው። እና ወንደንስ ወይስ ይቅርብን? ሙዚቃ አይከፈትም? እንደተመቸኝ አንቺ ደህና ሆነሽ ፍቅሬ እኔ ግን አያጣሁ። ምንድን ነው በያ እንዴ? ልጄን ወስዶ አስመረመረኝ። ምናልባት ባንለዋወጥ ኖሮ ነገሮች ጥሩ አይመጡም ነበር። ይሄ ቡዳ ከመጀመሪያም ጀምሮ ተጠራጥሮ ነበር ማለት ነው። ታውቂያለሽ፣ ከእኔ ይልቅ አንቺ ሳትሻይ አትቀሪ ማለት። አሁንም እነሱን ባየኋቸው ቁጥር አንቺ ላይ ያደረሱት ግፍ ነው ትዝ የሚለኝ። ግን እኮ ለእኔም እንደነገርሽኝ ሁለቱንም በጥላቻ ነበር የሚመለከታቸው። በመጨረሻም እኔ ላይ ያለሽ አመለካከት ስለተቀየረ ደስ ብሎኛል። ይልቅ በከንቱ ስለጠረጠርኩሽ ይቅር በይኝ እባክሽ። ምንም ቢሆን አንቺ ልክ ነሽ። እኔ ነኝ ማስተዋል ተስኖኝ ህይወትሽን የበጠበጥኩት። አሁን ግን እሱን ለማስተካከል ምንም ነገር ለማድረግ ዝግጁ ነኝ። ብዙ እንድትሰቃይብኝ አልፈልግም። ሲፈልግ ንብረቱ ጥንቅር ብሎ ይቅር። አንቺ በእኔ ቦታ ብትሆኚ ታደርግ የነበረውን ነገር ነው የማደርገው። በእርግጥ ያን ሰውዬ ማግባት ካለብኝም አገባዋለሁ። ስሜታዊ አትሁኝ ሉላ። እኔ እሱ ያለውን አልኩ እንጂ የግድ አድርጊው ማለት አይደለም። ቆይ አንቺ እቅድ በትክክል ምንድን ነው? በስልክ ሳይሆን ሁሉንም ነገር በአካል ተገናኝተን ነው የምነግርሽ። ግን መገናኘታችንን ሁለቱ ማወቅ የለባቸው። አታስቢ፣ ማድረግ ያለብንን ጥንቃቄ በሙሉ እናደርጋለን። እንደዚያ ከሆነስ በየቀኑ ባገኝሽ ደስ ይለኝ ነበር። የዚህን ያህል እናፍቅሻለሁ ማለት ነው። አንድ የቀረሽኝ ዘመድ አንቺ አይደለሽ እንዴ? እንዴት ነው ማትናፍቂ? ሮቤል ነው ያልሽው ሉላ? ሮቤል በዚህ ሰዓት አንቺ ክፍል ውስጥ ምን ያደርጋል? ሄሎ፣ ይሄ ውሻ በዚህ ሰዓት አንቺ ክፍል ምን ያደርጋል? ሉላ፣ ሄሎ ሉላ፣ ሄሎ። ይሄ ውሻ እዛ ምን ሊያደርግ ነው ሄደው? ምን ሊያደርጋት ነው? ፈጣሪ ሆይ እባክህ ምንም እንዳያደርጋት። ፈጣሪ ሆይ እባክህ ጠብቅልኝ።